አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ መከላከያ ኮሎኔሉን በቁጥጥር ስር አዋልኩ ብሏል። የአማራ ብልጽግና ደግሞ በኔው የጸጥታ አካላት ነው የተያዘው ሲል ገልጿል። የፋኖ ኃይሎች የተማረከ ኮሎኔል እንደሌላቸው አሳውቀው ጉዳዩን አስተባብለዋል። በክልሉ የሚደረጉ ውጊያዎች እንደቀጠሉ ናቸው። በቀዳሚነት በዝርዝር የምንመለከተው ጉዳያችን ይሆናል። በአርቲስት ቴዲ አፍሮ ዙሪያ የብልጽግናው መንግስት ዶክመንታሪ እያዘጋጀ መሆኑ ተሰማ። ለዚህ ደግሞ ያሰራቸውን ግለሰቦች እንዲሁም የሚዲያ ሰዎችንና የዲጂታል ሚሊሻ አባላቱን ቃለ ምልልስ እያደረገ ስለመሆኑ ምንጮች ገልጸዋል። በሌላ በኩል የአርቲስቱ ቃል አቀባይን ያሰረው ብልጽግና ጠበቃ በመከልከል ፍርድ ቤት ማቅረቡም ታውቋል። ወደ እናንተ ይደርሳል። አብይ አህመድ አሁን ያለው ትውልድ ጠፍቷል ሲሉ ፈርጀዋል። ማንም ከሚገምተው በላይ ይሄንን ሀገር መገንባት ብንችልም የሚያደንቀን ጠፋ ሲሉም አማረዋል። ሰው ሲሞት የሚያመሰግን ማህበረሰብ የሰራሁትን ኮሪደር እንኳን አላወደሰም በሚልም ወቅሰዋል። ታደምጡታላችሁ። የወይዘሮ አዳነች አቤቤ አስተዳደር ስለ አዲስ አበባው የማፊያ ቡድን ምላሽ ሰጥቷል። ህዝብ በመንግስት ላይ እምነት እንዳይኖረው ለማድረግ ሆነ ተብሎ የማጭበርበር ስራ እየተከናወነብኝ ነው ሲልም ገልጿል። ይህንንም ይዘናል። ኢትዮጵያውያን በጥይት ተደብድበው ተገደሉ። እነዚህ ዜጎች በደቡብ አፍሪካ ጥቃት የተከፈተባቸው ምግብ ቤት ውስጥ በመመገብ ላይ ሳሉ ነው። ሌላኛው መረጃችን ነው። ኢራን የመፈራረስ አደጋ ተደቅኖባታል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሳወቁም። በሌላ በኩል በመካከለኛው ምስራቅ ጦርነት ከተጎዱ ሀገራት መካከል አንዷ የሆነችው የተባበሩት አረብ ኤምሬቶች ከነዳጅ ላኪ ሀገራት ድርጅት አባልነት ልትወጣ ስለመሆኑ ይፋ አድርጋለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። መከላከያ ኮሎኔሉን በቁጥጥር ስር አዋልኩ ብሏል። የአማራ ብልጽግና ደግሞ የኔው የጸጥታ አካላት ናቸው የያዙት ሲል ገልጿል። የፋኖ ኃይሎች የተማረከ ኮሎኔል እንደሌላቸው ገልጸው ጉዳዩን አስተባብለዋል። በክልሉ የሚደረጉ ውጊያዎች እንደቀጠሉም ናቸው። ከሰሞኑ የውጊያ ቀጠና ሆኖ በሰነበተውና በርካታ ተሳታፊ ኃይሎች በተዋጉበት ቆቦ ዙሪያ ሜካናይዝድ ኃይልና ታጣቂዎች ጭምር እንዲዋጉ ተደርገዋል። በዚህ አንድ ሳምንት ጊዜ ውስጥ ከላስታ ላሊበላ አቅራቢያ እስከ ቆቦና ግዳን ከዛም እስከ ዋግ ምራ በርገለ ድረስ የነበሩ የተኩስ ልውውጦች የመከላከያ ሰራዊቱ፣ የራያ ማንነት ታጣቂዎች፣ የሐራ መሬት አማጽያን፣ ሚሊሻ፣ ፖሊስና ፓራ ኮማንዶዎች እንደዚሁም የፋኖ ኃይሎች፣ የትግራይ ታጣቂዎችና የአገው ታጣቂ ኃይሎች በተለያየ መጠንና በተለያየ ስፍራ የተሳተፉ ስለመሆኑ መረጃዎች ያመለክታሉ። ብልጽግና በዚህ ቀጠና ከጎኑ ከቆሙ የክልል የጸጥታ ኃይሎችና ታጣቂ ቡድኖች ባሻገር የሰሜን ምስራቅ 11ኛ 13ኛና ሌሎችንም ኃይሎችን አሰማርቶም ይገኛል። በክልሉ ባለፉት ሁለት ቀናት የጥቃቶችና የውጊያዎች ማዕከል ሆኖ የተስተዋለው ሌላኛው አካባቢ ደግሞ የምስራቅ ጎጃም ቢቡኝ፣ ድጎ፣ መርጦ ለማርያምን ጨምሮ ባሉ ወረዳዎችና ከተሞች የነበረው ነው። በዚሁ ድጎ ጽዮን፣ ፈለገ ብርሃን፣ ድቦምና ሰኞ ገበያ ከተሞች ጠንካራ የተባሉ ውጊያዎች፣ የካምፕ ላይ ጥቃቶችና ምርኮችም ተመዝግቧል። የዚህ አካባቢውን ውጊያ በተመለከተ የብልጽግናው መንግስትም የፋኖ ኃይሎችን በየፊናቸው በመግለጫዎቻቸው አረጋግጧል። ዛሬ መነጋገሪያ ከነበሩ ጉዳዮች መካከል የሚጠቀሰው ደግሞም በቁጥጥር ስር ዋለ የተባለው የመከላከያ ሰራዊቱ የቀድሞ ኮሎኔል ጉዳይ ነው። የመከላከያ ሰራዊቱ የ11ኛ እዝ ምክትል አዛዥ የሆኑት ሜጀር ጀነራል ዘውዱ ሰጣርጌን ዋቢ አድርጎም ኮሎኔል አለሙ ሞላ የተባለ የቀድሞ የመከላከያ ሰራዊቱ አመራር የወቅቱ የጽንፈኛ ቡድን አመራር በሰሜን ወሎ ዞን ጊራና አካባቢ በቁጥጥር ስር አዋልኩት የሚል መግለጫን አሰራጅቷል። ሰራዊቱ ባደረኩት ኦፕሬሽን ነው ይህንን የቀድሞ የሰራዊት አመራርን በቁጥጥር ስር ያዋልኩትም በማለት ያክላል። የአማራ ብልጽግና ደግሞ በኮሙኒኬሽን መስሪያ ቤቶቹ በኩል ኦፐሬሽኑን ያከናወነው የኛ የጸጥታ ኃይል ነው፣ የሰላም አስከባሪ አባሎች ናቸው የያዙት የሚል መግለጫ ነው ያወጣው። እኒህን ብልጽግና ማረኳቸው ያስኳቸው በሚል በሁለት የተለያዩ አካላት በኩል የሚገልጻቸውን ወታደራዊ አዛዥን በተመለከተ ምላሽ የሰጡት የፋኖ ኃይሎች ደግሞም ኮሎኔል አለሙ ሞላ በፋኖ ኃይሎች ውስጥ ምንም አይነት ኃላፊነት የሌለውና ከ2016 ዓ.ም ክረምት ጀምሮ እያደረግን ባለነው የትግል እንቅስቃሴ ላይ ያልነበረም ሀብር ወረዳ ጊራና
ዙሪያ ልዩ ስሙ ጎራርባ በተባለ ቦታ ላይ ትዳር መስርቶ እየኖረ የነበረ ነው በማለት ገልጿል። ኮሎኔሉ ከሁለቱም ተፋላሚ ወገኖች ውጭ ሆኖም የግል ህይወቱን እየኖረ ባለበት ያገዛዙ ሰዎች የፕሮፓጋንዳ መጠቀሚያ ያደርገውታል ሲሉም አሳውቋል። የፋኖ ኃይሎች ቃል አቀባይ ስለ ጉዳዩ ሲገልጹም የክልሉ ብልጽግናዎችና የአብይ አህመድ መከላከያ በመጀመሪያ ተስማምታችሁ አጭበርብሩ፣ መደበኛ ኑሮውን የሚኖርን ግለሰብ እኔ ነኝ ያስኩት ግብግብ ውስጥ አትግቡ ይሉና ነገር ግን በክልሉ ሚሊሻም ሆነም በአብይ አህመድ ሰራዊት በኩል የተማረከ የፋኖ ኮሎኔል የለም በማለት አስፍሯል። በቴዲ አፍሮ ዙሪያ የብልጽግናው መንግስት ዶክመንታሪ እያዘጋጀ መሆኑ ተሰማም። ለዚህ ደግሞ ያሰራቸውን ግለሰቦች፣ የሚዲያ ሰዎች እንደዚሁም የዲጂታል ሚሊሻ አባላቱን ቃለ ምልልስ እያደረገ ስለመሆኑ ምንጮች ገልጿል። በሌላ በኩል የአርቲስቱን ቃል አቀባይ ያሰረው ብልጽግና ጠበቃ በመከልከል ፍርድ ቤት ማቅረቡም ታውቋል። በአርቲስቱ ሳቢያ በአገዛዙና በዙሪያው ባሉ አካላት በኩል የሚሰጡ ሰሞነኛ ማብራሪያዎች መነጋገሪያ ሆኖ መቀጠላቸውን መዘገባችን ይታወሳል። በመጮህ በማልቀስ አካባቢ ይበክል ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ሟርት እናሰማው፣ ለቅሶ እናሰማው። ጉዟችንን ለማደናቀፍ ተግባራዊ እንቅስቃሴ ውስጥ እስካልገቡ ድረስ ለበሬ ወለደ ፕሮፓጋንዳና አስተያየታቸው ጆሮ አንሰጥም። እዚህ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። የብልጽግና ሰዎች ከሰሞኑ በወረፋ እየወጡ እንዲህ ስለ ልቅሶ እያወሩ የሚገኙት የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበምን ተከትሎ ነው። ባንኩና ታንኩ ለአሁኑ በእጃቸው የሚገኘው እነዚህ አገዛዙ ሰዎች በድምፃዊ ስራዎችና በዙሪያው ባሉ ሰዎች ላይ የወሰዱት እርምጃም የሚታወቅ ነው። ራሳቸውን ፐብሊክ ሚዲያ ብለው በሚጠሩ የሀገሪቱ ህዝብ ግብር የሚያስተዳድራቸው የሚዲያ ተቋማት ማለትም እንደ ኢቲቪ ባሉ የቴሌቪዥን ጣቢያዎች ቴዲን ያሞገሰ ሰው አይቀርብም የተባለበት አጋጣሚም የኢትዮጵያ ፕሬስ ድርጅት ድምፃዊ አልበሙን ስለመልቀቁ ያሰራጨው ዘገባ እንዲጠፋ የታዘዘበት ሁነት፣ በርካታ የአዲስ አበባ ነዋሪዎች ሙዚቃውን ተሰብስባችሁ ሰምታችኋል በሚል የታሰሩበት ክስተት ባለፉት ቀናት ከታዩት ውስጥ በጥቂቱ የሚጠቀሱም ይሆናሉ። የድምፃዊ ምክትል ማናጀርን ጨምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸውም ይታወቃል። እነዚህ ሁነቶች ደግሞ በዓለም አቀፍ የመገናኛ ብዙሃን ጭምር ተረጋግጠው የተዘገቡ ናቸው። አሁን ደግሞ አገዛዙ በቴዲ አፍሮ ጉዳይ ላይ ዶክመንተሪ እያዘጋጀ ስለመሆኑ ለጉዳዩ ቅርበት ያላቸው ምንጮች ለኢትዮ ፎረም ገልጿል። በኢቢኤስ ቴሌቪዥን ከወራት በፊት ቀርባ መነጋገሪያ የነበረችው ብርቱካን ተመስገን ላይ እንደተደረገው ሁሉ ተመሳሳይ ዶክመንተሪ ይዘጋጅ የሚል መመሪያ ወርዶ እየተተገበረ ስለመሆኑ የገለጹት ምንጮች ለዚህ ደግሞ የተለያዩ አካላት ቃለ መጠይቅ እየተደረገላቸው ስለመሆኑ አንስቷል። ከነዚህ ውስጥ አልበሙን በተመለከተ ጋዜጣዊ መግለጫ ሊሰጥበት ታስቦ የነበረውና ነገር ግን አመራሮቹ ወደ መገናኛ ብዙሃን ባለስልጣን ተጠርተው ይህንን እንዲያስቆሙ መታዘዛቸው የተዘገበላቸው የአርቲስት ቲቪ ኃላፊዎች ይገኙበታል። እነዚህ አመራሮች ተጠርተው በብልጽግና መግለጫው እንዲከለከል ታዟል ሲል ዋዜማ መዘገቡ ይታወሳል። ሌላኛው ደግሞ የቴዲ አፍሮ ስቱዲዮ ተሰብሮ መዘረፉን በተመለከተ የተሰራጨውን መረጃ ለመመከት በሚል ስቱዲዮ በሚገኝበት ህንፃ ላይ ያሉ ጠባቂዎች ለዚህ ዘጋቢ ፊልም ተብሎ አልተዘረፈም ብላችሁ ተናገሩ የሚል ተጽዕኖ ስለመሆናቸው ምንጮቹ ገልጿል። የስቱዲዮን ተሰብሮ መዘረፍና ከተዘረፉት ውስጥ ደግሞ የአርቲስቱ ያልተለቀቁ ስራዎችም እንደሚገኙበት የዘገበው ደግሞ የጀርመን ድምጽ መሆኑ የሚዘነጋ አይሆንም። ኢትዮ ፎረም ከሳምንት በፊት የቴዲ አፍሮ ቃል አቀባይ የሆነችው ትውልደ ኢትዮጵያዊት ማህሌት ሰለሞን መታሰሯና ከመታሰሯ አስቀድሞ ደግሞ ምክትል ማናጀሯ በአርቲስት ቲቪ ላይ መግለጫ አልተከለከለም ብለሽ ተናገሪ የሚል ማስፈራሪያ እንደደረሳት ለጉዳዩ ቅርበት ካላቸው ምንጮች ማረጋገጡ ይታወሳል። አሁን ሜክሲኮ በሚገኘው የፌደራል ፖሊስ ግቢ ውስጥ በእስር የምትገኘው ቃል አቀባይዋ ወደ ፍርድ ቤት መቅረቧን የገለጹት ምንጮች ነገር ግን ጠበቃ እንዳታቆም መከልከሏንም አንስቷል። የቴዲ አፍሮ መግለጫ አልተከለከለም ብለሽ ተናገሪ ያለበለዚያ የሽብር ክስን መሰረትብሻለን የሚል ካገዛዙ ሰዎች በኩል እንደተነገራት የሚገልጹት እነዚህ ለጉዳዩ ቅርበት ያላቸው ምንጮች ቃል አቀባይዋ ይህንን እስከምታምን ድረስ ከማንም የህግ ሰው ጋር እንዳትገናኝ በሚል ከቀኑ 10 ሰዓት በኋላ ወደ ፍርድ ቤት እንድትቀርብ መደረጓንም አክሏል። በዚህ ምንጮች አገዛዙ እያዘጋጀው ነው ባሉት ዘጋቢ ፊልም ላይ ከጽንፈኛ ኃይሎች ጋር ጥምረት በመፍጠር ሽብር በመንዛት አመፅን መቀስቀስ ዓላማ ያላቸው አካላት ሴራ ነው የሚል መልእክት
መልእክት ማስተላለፍን ታሳቢ ማድረጉንም አክሏል። ከሰሞኑ የፌደራል ፖሊስ ከቴዲ አፍሮ ጋር በተገናኘ እኛ ያደረግነው ነገር የለም ሲል ገልጾም ጉዳዩ ፖለቲካዊ ሆነብኝ ማለቱ የሚታወስ ነው። አንድን ድምፃዊ ሀሳቡን በዜማ ስለገለጸ ብቻም ጉዳዩን ራሱ ፖለቲካዊ ሁነት አድርጎ አስቀምጦ መግለጫ ሊሰጥበት የነበረው አርቲስት ቲቪ አመራሮችን ወደ መገናኛ ብዙሃን ባለስልጣኑ የጠራም የምላሽ ዘፈን በማለት በሚቀልባቸው ድምፃውያን በኩል ያሰራም በባለስልጣናቱ በኩል ተከታታይ አልቅሱ ንግግርን ያቀረበም በራሱ አሊያም ደግሞ በማፊያ ቡድኑ በኩል የጅምላ ስራትን ፈጽሞ ያሳይ አገዛዝ ሌሎችን የድምፃዊውን ጉዳይ ፖለቲካዊ አደረጉብኝ ሲል መስማት በእርግጥም አስገራሚ መሆኑ አይቀርም። አብይ አህመድ አሁን ያለው ትውልድ ጠፍቷል ሲሉ ፈርጀዋል። ማንም ከሚገምተው በላይ ይህንን ሀገር መገንባት ብንችልም የሚያደንቀን ጠፋ ሲሉም አማረዋል። ሰው ሲሞት የሚያመሰግን ማህበረሰብ የሰራሁትን ኮሪደር አላወደሰም በሚልም ወቅሷል። ሀገሩን የጦርነት የችግርና የመከራ ያደረጉት የብልጽግናው ሹማምንት የአድናቂ ያለህ ጩኸት ውስጥ ናቸው። በየአቅጣጫው ይህንን ያጡትን አድናቆትን የሚያቀርቡ ሰዎችን የሸመቱት ብልጽግናዎች መሬት ላይ ያለው ሁነት ግን ፍላጎታቸውን አልፎ የሚሰማላቸው አልሆነም። አብይ አህመድም ይህንን ሀገር ከታሰበው በላይ ያሳደኩት 27 ሚሊዮን ችግረኛን ከድህነት አላቀኩ፣ ኮሪደሩም ያለም መነጋገሪያ ሆነ፣ ነገር ግን እዚህ ሀገር ላይ የሚያመሰግንና የሚያደንቅ የለም እያሉ ሲያማረሩ ተደምጧል። ይህ ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። አርቀን ስናይ ነገን ስናይ ዛሬ ላይ ያሉ ሰዎች አይመቻቸውም። በየቀኑ ኢትዮጵያ ውስጥ የምናየው ይሄንን ነው። ኢትዮጵያውያን የኢትዮጵያን ጀግኖች በህይወት ሳሉ ለማድነቅና አብረን ለመስራት አልበቃንም ገና። እኛ የምናደንቀው ሌላ ቦታ ስናይ ነው። ፍሬንድሺፕ ስኩዌር ኬንያ ቢሆን ኖሮ መቀመጫ አልነበረንም። ይሄ ወኮይ ይሄ ኮሪደር ልማት ሌላ ቦታ ቢሆን ኖሮ ኢትዮጵያውያን ብርቶች ነበር። እዚህ ሲሆን ግን ብዙ አይም የጎደለ አይሞላም፣ አያደንቅም። ጠቅላይ ሚኒስትሩ አታመሰግኑም አታደንቁም እያሉ የፓርላማ አባላትን ጭምር ሲወቅሱም የኢትዮጵያ ሕዝብንም አይኑን ያልገለጠም ታምራቶችን ማየት የተሳነው እያሉ ሲወርፉ ከርመዋል። ነገር ግን ከሚከፍሏቸው አካላት ወይንም ደግሞ በተለያየ መንገድ ከዚህ አገዛዝ ጋር ጥቅሞችን ያስጠብቃል ብለው ካመኑ አካላቶች የተመኙት ውዳሴና ሙገሳ የውሃ ሽታ ሆኖባቸዋል። ሚሊዮን ገዳይ አገዛዝን የሚመሩ ሰው በማንነቱ የሚያሳድድን ስርዓት የሚያስተዳድሩ ጦርነት፣ ኑሮ ውድነት፣ ረሃብና ድህነት መገለጫ ያደረጓትን ሀገር የሚዘውሩት አብይ እንዲህ ያለ ሁነት ውስጥ የከተቷትን ሀገር ዜጎችን ነው ካላወደሳችሁኝ እያሉ የሚጠይቁት። ከዛም ይህ ትውልድ ጠፍቷል፣ ለበዓል ምግብ ሳበላ ለምን ይላል፣ ስንዴ ስልም ለምን ይላል በማለት አማረዋል። ግድ የላችሁም፣ አሁን ያለው ትውልድ ኦልሬዲ ጠፍቷል። የደህንነት ሽልማት የተሸለመ ትውልድ ነው። ስንዴ ስንዴ ስንል ስንዴ ምን ያደርጋል አላችሁ። ለምንድን ነው ጠቅላይ ሚኒስትሩ አይነ ስውራን አካል ጉዳተኛ ወይም አዛውንቶች በበዓል ቀን ምግብ የሚያበሉት? የአዳነች አቤቤ አስተዳደር ስለ አዲስ አበባው የማፊያ ቡድን ምላሽ ሰጥቷል። ህዝብ በመንግስት ላይ እምነት እንዳይኖረው ለማድረግ ሆነ ተብሎ የማጭበርበር ስራ እየተከናወነብኝ ነው ሲልም ገልጿል። ያገዛዙ ሰዎች መደበኛና የመደበኛ የመግደያና የማሰሪያ የመዝረፊያ ኃይሎች እንዳሏቸው በማስረጃዎች የተረጋገጠ ነው። በአዲስ አበባ በመደበኛው ሁኔታ የጸጥታ ተቋማት ከሚያከናውኑት አፈሳና እስራት ባሻገር በስውር ቡድኖቻቸው በኩል ጋዜጠኞችን፣ ታዋቂ ሰዎችና ባለሀብቶችን ያግታሉ፣ ይዘርፋሉ። በተደጋጋሚ የሚዲያ ባለሙያዎች ባልታወቀ ስፍራ ለቀናት ታግተው ከረሙ የሚለው ዜናን መስማት በእነዚህ ቡድኖች በኩል የድምፃዊም የባለሀብትም ንብረት እየተዘረፈ እኔ የለሁበትም የሚል መግለጫ መስጠትም የተለመደ ብልጽግናዊ ተግባር ሆኗል። በአዲስ አበባ ከሰሞኑ ደግሞ ፖለቲከኛው ጀዋር መሐመድ በዋናነት በኦሮሚያ ክልል እንደዚሁም በአዲስ አበባ ከተማ አስተዳደር ጭምር የሚንቀሳቀሰውን የ120 የማፊያ ቡድን ድርጊቶችን ባጋለጡበት መረጃቸው በርዕሰ መዲኗ ይከናወናል በሚል ያነሱት ድርጊትም ይገኝበታል። የኢትዮጵያ ወጣቶች ሰላምና ብልጽግና ሚሽን ሊግ የሚል መታወቂያ መሸጡ ደግሞ አንዱ ነው። አንድ በስም የጠቀሷቸውን ግለሰብ ማሳያ አድርገው አንድ ግለሰብ ይህንን መታወቂያ ለመውሰድ እስከ 50 ሺህ ብር ይከፍላል። በተለይም በሸገር ሲቲ አምቦ መስመር፣ አዳማ፣ ሻሸመኔ፣ ሞያሌ መስመር ካርዱን የያዙ ሰዎች እንዲያልፉ ይደረጋል። ይህንን መታወቂያ የያዘ ሰው ኬላ ላይ አይፈተሽም። በመንግስት መስሪያ ቤቶች ቅድሚያ ይሰጧል። የከተማ መሬትም ያስገኛል። የመንግስት ኮንትራትን ለማሸነፍ እድል ይከፍታል።
ውጭ ሀገር ለመሄድም ፕሮሰስ ያቀላል ወዘተ በማለት አንስተው ነበር። በአዲስ አበባ ደግሞ የቪአይፒ ፓስ በ80 ሺህ ብር እያስከፈሉ ያድላሉ። የከተማ ፖሊሶችም ወረቀቱን ሲያዩ ያለ ፍተሻ ያሳልፏቸዋል። ቦሌ ኤርፖርት ድረስ የፌደራል ፖሊስ አባላትን ይህንን ይለፍ ይዘው ያመናጭቋቸዋል። ይህ የከተማ አስተዳደሩ እውቅና ሰጥቶት አሊያስ ደግሞ የሚያውቀው ነገር የለም በሚል ጠይቀውም ነበር። ይህ የማፊያ ቡድን ያሰራጨው የይለፍ ሰነድ በማንኛውም የትራፊክ ደንብ እንዳይጠየቅ፣ ተሽከርካሪዎች የውስጥ እይታ የሚጋርድ ስቲከር እንዲለጥፉ፣ በነዳጅ ማደያ ቅድሚያ እንዲሰጣቸው፣ አስፈላጊ ከሆነ በትራፊክ ፖሊስ ሞተረኛ እንዲታጀቡ ወዘተ የሚል ሀሳብም የተካተተበት ነው። ይህንን ተከትሎ ምላሽ የሰጠው የወይዘሮ አዳነች አቤቤ አስተዳደር እንደተጠበቀውም መንግስትን ከህዝቡ ለመነጠል የሚደረግ የመረጃ ስርጭት ብሎታል። ይህ መረጃ ፍጹም ከእውነት የራቀ ነው ብሎም መልሶ ደግሞ እንዲህ ያለ ነገር ሲያደርጉ የተገኙትን ጠቁሙኝ የሚል ሀሳብም አስፍሮ ራሱን ተቃርኗል። ሰሞኑን በማህበራዊ ሚዲያ እየተዘዋወረ የሚገኝ አንድ ጽሁፍ የከተማ አስተዳደሩ በሁለት ሎጎ አንድ ደብዳቤም የይለፍ ማረጋገጫ እንደተሰጠ በማስመሰል የስም ማጥፋትና የመንግስት ተቋማት አሰራርን እንደማይጠብቁና ህዝብ በመንግስት ላይ እምነት እንዳይኖረው ሆነ ተብሎ የማጭበርበር ስራ የሚመስል ይዘት እንዳለው ያመላክታል ይላል የከተማዋ ሰላምና ጸጥታ ቢሮ ያወጣው መግለጫ። ኢትዮጵያውያን በጥይት ተደብድበው ተገደሉ። እነዚህ ዜጎች በደቡብ አፍሪካ ጥቃት የተከፈተባቸው ምግብ ቤት ውስጥ በመመገብ ላይ ሳሉ ነው። በደቡብ አፍሪካ ጆሃንስበርግ ከተማ በአንድ ምግብ ቤት ውስጥ ፊታቸውን የሸፈኑ ግለሰቦች በፈጸሙት ጥቃት 3 ኢትዮጵያውያን በጥይት መገደላቸው ጉዳይ መነጋገሪያ ሆኗል። ማክዶናልድ በተባለ የፈጣን ምግቦች መሸጫ ውስጥ ቁርስ በመመገብ ላይ ሳሉ የተገደሉት እነዚህ ሰዎች የሱቅ ባለቤትና ሰራተኞች እንደሆኑ የሀገሪቱ የዜና ምንጮችም ዘግቧል። ሌሎች 2 ናይጄሪያውያን በእለቱ በጥቃቱ መገደላቸው ታውቋል። ኢትዮጵያውያኑ ጥቃቱ የተፈጸመባቸው ጸረ መጤ አስተሳሰብ አራማጅ የሆኑ ደቡብ አፍሪካውያን በስደተኞች ላይ ያነጣጠረ ተቃውሞ የሚያሰሙበትን የሰልፍ ጥሪ በሚያደርጉበት ወቅትም ነው። ጥቃቱ የተፈጸመው መጤ ጠል አራማጆች በስደተኞች ላይ አመጽ ለማከናወን ጥሪ ያስተላለፉ በሚገኙበት ወቅት ስለመሆኑ የተናገሩ አንድ አስተያየት ሰጭም ከግድያው አንድ ቀን ቀደም ብሎም ፖለቲከኞች ወደ ሀገራችሁ ሂዱ በማለት ስደተኞች ላይ ቅስቀሳ ሲያደርጉ እንደነበር አሳውቋል። ከፖለቲከኞቹ ባሻገር ነዋሪዎችም ሁሉም ባይሆን አብዛኛው የሀገሬው ሰው ለስደተኞች የተዛባ አመለካከት እንዳለው አስተያየት ሰጪዎች ጠቁሟል። አንድ አስተያየት ሰጭም በደቡብ አፍሪካ የምንገኝ ኢትዮጵያውያን ረጅም ሰዓታትን ለፍተን የራሳችንን ጥሪት መያዝ ችለናል ያሉ ሲሆን ነገር ግን አብዛኛው የሀገሪቱ ዜጋ እኛን ስራ ቀምተውናል የሚል ስሜት አለው። ኢትዮጵያውያን የትላልቅ የንግድ ድርጅቶች ባለቤት ሆነው ሲታዩ በተለይም በደቡብ አፍሪካውያን ስራ አጥ ወጣቶች ዘንድ ጥሩ ስሜትን አልፈጠረም። ይህም በየጊዜው የተለያዩ ምክንያቶችና ሰበብ እየተፈጠረም ለተደጋጋሚ ጥቃት ተጋልጠናል፣ የመጤ ጠል ጥቃት ሰለባ እንድንሆንም ሆነናል ብለዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ስደተኞች በየጊዜው በሚደርስባቸው ጥቃት ለሞት መዳረጋቸው በተደጋጋሚ የተዘገበ ነው። መንግስታዊ ካልሆኑና ከደቡብ አፍሪካ የማህበረሰብ ጥምረት ከተባለ ድርጅት የተገኘው መረጃ እንደሚያሳየው በአሁኑ ወቅት ግማሽ ሚሊዮን አካባቢ የሚሆኑ ኢትዮጵያውያን በደቡብ አፍሪካ የተለያዩ ግዛቶች እየኖሩ ይገኛሉ። በኢትዮጵያ የቀጠሉ ጦርነቶችና በብልጽግናው አገዛዝ የሚደርሰው መሳደድ እንዲሁም ድህነትን ምክንያት አድርገው ሀገር ጥለው ለመውጣት የተገደዱ ኢትዮጵያውያን እንዲህ ላለ አደጋ እየተጋለጡ በተለያዩ ሀገራትም ለመከራና ችግር እየተዳረጉ ቀጥለዋል። ኢራን የመፈራረስ አደጋ ውስጥ ናት ሲሉ ዶናልድ ትራምፕ ተናገሩ። ይህ በእንዲህ እንዳለ በመካከለኛው ምስራቅ ጦርነት ክፉኛ የተጎዳቸው የተባበሩት አረብ ኤምሬቶች ከነዳጅ ላኪ ሀገራት ድርጅት አባልነት ልትወጣ ስለመሆኑ ይፋ አድርገዋል። የኢራንና የአሜሪካ ጉዳይ ጦርነትም ሰላምን በሌለበት በቆመ የድርድር ሁነት ውስጥ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ወቅት በሰጡት መግለጫም የኢራን መንግስት በአሁኑ ወቅት ሀገሪቱ በመፈራረስ ላይ ያለችበት ሁኔታ ላይ እንደምትገኝ በይፋ እንዳሳወቃቸው ገልጸዋል። ትራምፕ ይህንን መረጃ ይፋ ያደረጉት ቴህራን በውስጥና በውጭ ጫናዎች ክፉኛ እየተናወጠች ባለችበት ወቅት ነው። እንደ ፕሬዚደንቱ ገለጻ ከሆነ ኢራን ያጋጠማትን አስቸጋሪ ሁኔታ ለአሜሪካ ገልጻላታለች። ይህ በትራምፕ መፈራረስ ነው ተብሎ የተገለጸው ደግሞ በሀገሪቱ የነገሰው ከፍተኛ የዋጋ ንረት፣ የብረት ምርት ኤክስፖርት እገዳና በቅርቡ በመሰረተ ልማቶች ላይ እየተፈጸሙ የአየር ድብደባዎች ያስከተሉት ውጤት ነው ተብሏል። ይህ ማብራሪያ በዶናልድ ትራምፕ በኩል የተሰጠው የኢራን የሰላም ውሳኔ ሀሳብ
ሀሳብ የኒውክሌር ጉዳይን አላካተተም በሚል ፕሬዚደንት ውድቅ ካደረጉትና በሆርሙዝ ወሽመጥ ላይ ያለው እገዳ በቀጠለበት ወቅት መሆኑንም አልጀዚራ ዘግቧል። በሌላ በኩል ዶናልድ ትራምፕ ይህንን መረጃ ይፋ ማድረጋቸው በቴህራን ላይ የሚያደርጉትን ተጽዕኖ ለማጠናከር በማለም ነው የሚሉም በርካቶች ናቸው። ይህ በእንዲህ እንዳለ በመካከለኛው ምስራቅ ጦርነት ከፍተኛ ተጽዕኖ ከደረሰባቸውና የጉዳቱ ሰለባ ከሆኑ ሀገራት መካከል አንዷ የሆነችው የተባበሩት አረብ ኤምሬቶች ከነዳጅ ላኪ ሀገራት ድርጅት አባልነት ልትወጣ ስለመሆኑ ይፋ አድርጋለች። ውሳኔው ከአውሮፓውያኑ ግንቦት 1 2026 ጀምሮ ተግባራዊ የሚሆን ሲሆን ይህም ድርጅቱ አንድ አንጋፋ አባሉን እንዲያጣ ያደርገዋል። ኤምሬቶች ባሰራጨችው መግለጫ ከአባልነት የመውጣት ውሳኔዋም የረጅም ጊዜ ስትራቴጂካዊና ኢኮኖሚያዊ ራዕይን የሚያንጸባርቅ መሆኑን ትገልጻለች። የሀገሪቱ ባለስልጣናት እንደሚሉት ይህ እርምጃም ሀገሪቱ በዓለም አቀፍ የነዳጅ ገበያ ውስጥ ያላትን ሚና በኃላፊነት በማስጠበቅ በገበያ ውስጥ ለሚታዩ ለውጦች ፈጣን ምላሽ ለመስጠት የሚያስችላትን ተለዋዋጭነት ለመፍጠር ያለመ ነው ብላለች። የሀገሪቱ የኢነርጂ ሚኒስቴር ባወጣው በዚህ መግለጫ ይህ ውሳኔ የተላለፈው የተባበሩት አረብ ኤምሬቶችን የማምረት ፖሊሲ እንዲሁም የወቅቱንና የወደፊት የማምረት አቅሟን በጥልቀት ከገመገመ በኋላ ሲሆን ውሳኔውም የተመሰረተው በሀገራዊ ጥቅሞችና የገበያውን አስቸኳይ ፍላጎቶችን ለማሟላት ውጤታማ አስተዋጽኦ ለማድረግ ባለን ቁርጠኝነት ነው ሲል አሳውቋል። የተባበሩት አረብ ኤምሬቶች ከአባልነት መውጣቷ ከኦፔክ ጋር ለ6 አስርት ዓመታት ገደማ የዘለቀው ትብብር ማክተሙንም የሚያሳይ ይሆናል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።